ሕግ ነው ከእግዚአብሔር ጋር የሚቆሙት። ከበደሉና ካጠፉ እግዚአብሔር በሕግ ይቀጣቸዋል። ጤነኛና ትክክለኛ መንገድ ከሄዱም እግዚአብሔር በሕጉ ላይ ባስቀመጠው መንገድ ነው የሚሸልማቸውም የሚባርካቸውም ተስፋ የሚያደርግላቸውም። የኢዮብ መጽሐፍ ላይ እንደዚህ አይነት ሙሴ የሚባል ሰው የለም፣ ሕጉ የለም፣ በዚያ ዘመን የነበረ ምንም አይነት ታሪክ የለም። በመሰረቱ ሰውየው የደቡብ አረቢያ ሰው ስለሆነ እስራኤላዊም አይደለም። ኢዮብ አፍተሮል እስራኤላዊም አይደለም፣ የደቡብ አረቢያ ሰው ሆኖ ግን እግዚአብሔርን የሚፈራ በንጽህና የሚኖር እግዚአብሔር ሲመሰክርለት ባሪያዬ ኢዮብ ይፈራኛል አለና ጻድቅ ነው ይለዋል እግዚአብሔር። አሁን ለኢዮብ መጥቶ ጻድቅ ነህ አይደለም የሚለው፣ እግዚአብሔርና ሰይጣን ናቸው የሚያወሩት ባይዘው። እና ምዕራፍ 1 ላይ የምታስታውሱ ከሆነ በኋላ ጊዜ ስታገኙ እንድታነቡ በጣም ኢንተረስቲንግ ነው ባይዘው ታሪኩ። አይዟችሁ ኢዮብ አልፉበታል፣ እናንተን አሁን ታልፋላችሁ ልላችሁ አይደለም፣ ዝም ብዬ ነው የምነግራችሁ። ግን ምዕራፍ 1 ላይ የምታስታውሱ ከሆነ እኔ ዝም ብዬ ሳነበው በእውነት ነው የምነግራችሁ በጣም አስደናቂ ነው። የእግዚአብሔር ሉዓላዊ ስልጣን በሰው ህይወት ላይ ሲመጣ የእግዚአብሔርን ዲዛይን ለማስፈጸም እግዚአብሔር ሰውን ምንም ሊያደርገው ይችላል። እና እግዚአብሔር ሉዓላዊ ነኝ ነው እዚህ መጽሐፍ ላይ፣ እኔ ሉዓላዊ ነኝ ነው። ኢዮብ የሚባለውን ሰውዬ እግዚአብሔር ቅጥሩን አቋርጦ ገብቶ የፈለገውን አደረገ እግዚአብሔር። እና ሰውየው ግን በጣም አስደናቂ ነው። ወደ ቁስሉም ወደ ችግሩም ወደ ሰይጣኑም ሳይሆን ወደ እግዚአብሔር ነው ስቲክ የሚያደርገው። ነገሮችን በሙሉ ዲል የሚያደርጋቸው ከእግዚአብሔር ፖይንት ኦፍ ቪው ነው። ለእግዚአብሔር ወግኖ ነው የሚጨቃጨቀህ። ጌታ ይባረክ። እና ምዕራፍ 1 ላይ የምታስታውሱ ከሆነ ሰውየው ዖፅ የሚባል አገር ይኖር ነበር ይላል። የሜሶጶጣሚያ ደቡብ ክፍል ነው፣ በሙቱ ባህር ሳይድ ማለት ነው። እና የዖፅ አገር ነዋሪው ኢዮብ እግዚአብሔርን ይፈራል። ቀጥሎ ጻድቅ ነው። ልጆች አሉት። በጣም ባለጠጋ ነው። በጣም ይገርማችሁ በአብርሃም ዘመን ነው ኢዮብ የነበረው ሀብት የሚለካው። በእነ አብርሃም ዘመን ነው እንደዚህ አይነት ሀብት የሚለካው። ከዛ በኋላ በእንደዚህ አይነት መንገድ ሀብት አይለካም። ሰውየው ይኖርበት የነበረበት ዘመንም ነው እሱ። እና በከብት ብዛት በነበረው በአህያ ብዛት በእህል ብዛት ነው የሚለካው። እና ሰውየው እጅግ ባለጠጋ ነው፣ የተከበረም ነበር ይላል። እና እግዚአብሔርና ሰይጣን ኢዮብ በማያውቅበት መንገድ ነው አይደል የተነጋገሩት። ሰይጣን ወደ እግዚአብሔር ገባ እና በእግዚአብሔር ፊት ቆመ ይላል። የእግዚአብሔር ልጆች ቆመው ሰይጣንም ገብቶ ቆመ። እና ድሮ ሰይጣን ይገባ ነበር። አሁን ኢየሱስ መጥቶ ነው እኛ የገባ ነው። እና ገብቶ ሲቆም እግዚአብሔር ጠየቀው፣ ከየት መጣ አለው። ምድርን ዞርኳት አለው። ስትዞር ታዲያ ባሪያዬን ኢዮብን አየው አለው። ምድርን ዞርኳት ሲል በሜሶጶጣሚያ አልፏል ማለት ነው። ሰውየው ያለው እዛ አካባቢ ነው። አሁን አፍሪካ መጥቷል። በዚህ ምድርን በሙሉ እሱ መንፈስ ነው፣ እንደኛ እኮ አይራመድም። ዞርኳት ሲለው ባሪያዬን ኢዮብን አየው ሲል አዎ አይቼዋለሁ አለው። ይፈራኛል፣ ይወደኛል፣ ያከብረኛል አለው። አይ አለው። በዚህ እንኳን እርግጠኛ እንዳትሆን አለው። እንዴት አለው? አጥራጥረለት ቅጥር ቀጥረለት። በሩቁ እኮ ነው የምናየው እኛ ራሱ ኢዮብን አለው። ለመጨበጥ ራሱ እኮ አንችልም። አንተ አጥረ ሆነው ቅጥሩ በጣም ትልቅ ነው። አጥሩ ትልቅ ነው። እስቲ ቅጥሩን አንሳ፣ ዙሪያው ያለውን ነገር እስቲ ውሰድበትና ያኔ አለው ሰይጣን ይሰድብሃል አለው። እግዚአብሔር ያሳይ። ሰውየው በሰላም ተቀምጦ መንፈሳዊ ዓለም ላይ ነው እንቱን አይሰድበኝም አለው እግዚአብሔር። ሰይጣንስ ይሰድብሃል አለው። ሰይጣን ቴምት ሊያደርገው እግዚአብሔር ቴስት ሊያደርገው ማለት ነው። እና ሰይጣንን አይሰድበህ ሂድ አለው። ሂድ ሲለው ሰይጣን ሄደ ይልና እግዚአብሔር ቅጥሩን ሲያነሳለት ዳበሰው አይደል? ዙሪያውን ነካካው ይላል። ዙሪያውን ሲነካካው ሀብቱ ያለው ቤተሰቡ ያለው ነገር በሙሉ በአንድ ቀን እኮ ነው። እኔ እንደው አንዳንድ ነገር አሁን እኛ መጽሐፉ ላይ ቆመን ነው የምናወራው። ኢዮብስ እየኖረ ነው። እናንተ እስቲ ኢዮብ ጋር ግቡና እዩት። ሰውየው ቁጭ ብሎ በአገር ሰላም ቁጭ ባለበት አንድ ሰው እየሮጠ መጣ ይላል ከአንድ ቦታ። አቤት ሲለው መብረቅ ከሰማይ ወርዶ ከብቶቹን ምናምን በሙሉ ፈጀ እና የነበሩትንም ሰዎች በሙሉ ጨረሰ። እኔስ አለውና ለአንተ መልእክት ለማድረስ ብቻ አመለጥኩ አለው። 4 አመለጥኩ ነው ያሉት። እችን ለመናገር ነው የተረፈው አንድ ሰው ከአራቱም ጋር። ታዲያ ሲለው በሙሉ አለቁ ከብቶች አለው። አንዱ ደግሞ ከአንድ ቦታ ሮጦ መጣ።
የምስራቅ አውሎ ንፋስ ተነስቶ መጣ። ልጆች በታላቅ ወንድማቸው ቤት እያሉ ተደግሶ ምናምን እንደዚህ እየበሉ እየጠጡ እያለ ቤቱን ከአራት አንግል መታው። ከዛ ውስጥ ያለው ሰው በሙሉ ከነ ልጆች በሙሉ ሞቱ። ከዛ ባሪያዎቻቸውን በሙሉ አልቋል። እኔ እችን ለመንገር አመለጥኩ አሉ። መርዶ ለመንገር እኮ ሰይጣን ራሱ ያስተርፋል። አለቁ አመለጥኩ። አንዳንድ ሰው ነው የተረፈው ከየቦታው። ያም ሰው የተረፈው ለኢዮብ ለማድረስ ነው መልእክቱን። ከየአቅጣጫው መርዶ ሰማ። መጽሐፍ እንደዚህ ይላል፣ ልብሱን ቀደደ፣ በላዩ ላይ አመድ ነሰነሰ፣ ኢዮብ መሬት ተቀመጠ ይላል። ቁጭ አለና በጣም በተለምዶ አሁን ቸርች እንኳን እኔ ብዙ ሰምቼው አላውቅም። ድሮ ነበር የምሰማው። እግዚአብሔር ሰጣ። ይሄ እኮ ከኢዮብ እኮ ነው የተወሰደው። ባይዘው ቃሉ እግዚአብሔር ሰጣ አለ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። ምን ማለት ነው? ራሱ ሰውየው ምንድን የገባው? እግዚአብሔር እንዴት ነው የሚያውቀው? ልጆችህ ሞቱ፣ እንትን ተወሰደ፣ ንብረት አለቀ። በአንዲት ቀን ያንን የሚያክል የተከበረ ሰው ብቻውን ቀረ። ብቻውን አስቀረው። እግዚአብሔር ቁጭ ያለበት ወንበር ብቻ ቀረው። ከዛ ሰይጣን ተመልሶ ሄደ። አየኸው አለው ኢዮብን። አዎ አየሁትኝ፣ ዙሪያውን በሙሉ መትቻለሁ፣ እንደዚህ ሆኗል። ግን አይ መች ነካኸው አለው። እንዴት ሲለው ይሄን ሁሉ ብትወስድበትም ሰውየው እኮ መች ነካኸው? ሰው እኮ ይሄንን ሁሉ ለህይወቱ ይከፍላል አለው። ሰይጣን እኮ ነው የሚለው ሲለው ሰውነቱን እስቲ በቁስል መታው አለው። እና አቁሰለው ሲለው እግዚአብሔር እንደዚህ አለው፣ ከነፍሱ በቀር የወደድከውን አድርግበታል፣ ነፍሱ እንዳነካ አለው። በኢየሱስ ክርስቶስ ሰይጣን ተመልሶ መጣ፣ ቁስሉን በገል አከከ ይላል። እንደዚህ በገል ገል ታውቃላችሁ? እንትን በዛ ማከከ አጥቶ ቢጣራ እንደዚህ ይላል አይደል? የባሪያ ብጠራው አይሰማኝም አለ። እንደዚህ ይወረዳል። ባሪያው አለ እኔ ብጠራውን አለ አይሰማኝም አለ። ያን ያክል ኢዮብ በጣም ወረደና ልክ በዚህ አይነት ሲቃይ ውስጥ እያለ ከሩቅ የነበሩ የኢዮብ 3 ጓደኞች ሰሙ ይላል ስለ ኢዮብ። በልዳዶስ፣ ሶፋርና አንደኛው ማነው ስሙ? 3 ናቸው። ኤልፋዝ። 3ቱ ሊያጽናኑት እኮ ነው የመጡት። አንዳንዴ እኮ ከባድ ነው። ሊያጽናኑት መጡ ይላል። ከምዕራፍ 3 እስከ ምዕራፍ 31 ከነሱ ጋር ጭቅጭቅ ሊያጽናኑት መጥቶ አሁን አይዞ በርታ ነው እኮ ማጽናናት። መጥቶ እንደዚህ ይሉታል፣ አይ የተደበቀማ ኃጢአት ሰርተሃል አሉት። የተሰወረ ኃጢአት አለብህ፣ እግዚአብሔር ጻድቁንማ እንደዚህ አያረግም አሉት። እንዴ እግዚአብሔር እኮ ጻድቅ ነው አሉት። አዎ ይላል ኢዮብ። እና በጽድቅ የኖረን ሰው እግዚአብሔር እንደዚህ ያደርጋል? አንተማ በልብ ውስጥ እኛ ያላወቅነው የተደበቀ አንድማ በደል አለብህ፣ ኃጢአት ሰርተሃል አሉት። አልሰራውም አለ። እኔ ኃጢአት አልሰራውም፣ ኃጢአት አላረኩም። ታዲያ እንዴት ይሄ ሁሉ ወረደ ላይ ሲሉት እኔ ምን አውቃለሁ፣ ይምጣና ሲጠይቀዋለሁ አለ። እግዚአብሔር ይምጣና አዎ እኔና እግዚአብሔር እንጠያየቅ እስቲ። እኔ በድየው እኔ ኃጢአት ሰርቼ በእኔ ኃጢአት ምክንያት ከሆነ አዎ እግዚአብሔር ይምጣና እስቲ ስለ የትኛው ኃጢአቴ ነው የምትናገረኝ እንደዚህ የምታደርገኝ ልበለው። ጓደኞቹ እሳት ላይ አስቀምጠውት ኢዮብ እንደዚህ አለ፣ እግዚአብሔር ይምጣና እኔና እግዚአብሔር እናውራ። ያው እንደዚህ አልቀጠለም። እግዚአብሔር መጣ ይላል። ያው መጽሐፉ እናንተ እንድታጠኑት ነው። እግዚአብሔር መጣ ይምጣና እንጠያየቅ ሲል እግዚአብሔር መጣ። ኢዮብ አለው አቤት አለው። መጥቻለሁ አለው። እኔ እናንተ እንድንጠያየቅ ነው አለው። በል ወገብህን ታጠቅ አለው። ወገቡ በል ከኔ ጋር ልታወራ ነው አለው። እኔ እናንተ እኮ ልናወራ ነው። በል ታጠቅና ቁም ሲለው ያው እንግዲህ ለክፉ ቀን መቀነትናን አይጠፋም። ወገቡን ታጠቀ ይላል። ቆመሃል? አዎ። ተዘጋጃው? ልምጣ አለው። አዎ። ከየትም እኮ አይመጣም፣ እዛው ነው ያለው። እንዲዘጋጅ ነው ለሰውየው። በሁሉ ቦታ የሚኖር አምላክ መጣና እንደዚህ አለ። ኢዮብን ስለ ኃጢአቱ አይደለም ያወራው፣ እግዚአብሔር ስለ ማንነቱ ነው የጠየቀው። ኢዮብ አለው አቤት ሲል በውኑ ሰማይና ምድርን ስፈጥር የት ነበርክ አለ። ኧረ አልነበርኩም።
ይምጣ ልጠይቀው አለ ኢዮብ። እግዚአብሔር መጣና ጠየቀው። የት ነበርክ አለው። ኧረ እኔ አልነበርኩም፣ ከዋክብትን በሰማያት ላይ ስዘረጋቸው ሳል። ኧረ እዛም አልነበርኩም። እግዚአብሔር በቅርብ ጊዜ የሰራውን ነው እያወራ ያለው። የዘላለም አምላክ ነው። በቅርብ የሰራው ሰማይና ምድርን ነው። ሪሰንት እስቲ ምን ሰራው ሲል ሰማይና ምድር ነው በቅርብ የሰራው። ከዋክብትን በስም እየጠራው ሳስገባና ሳስወጣ ሳለው። ትጠራለህ እንዲህ አለው። እኔ እኮ ኢዮብ የምትለኝ ይመስለኝ ኮከብ ትጠራለህ አለው። እነ ድብ እነ ምናምን እያልኩ ከዋክብት እጠራለሁ አለው። ና ግባ፣ ድባው መሽቶብሃል ግባ እላለሁ። እንትና ጠዋት ነው ውጣ አላል። ከዋክብትን አሰማራቸዋለሁ አለው። እንደዚህ አይነት አምላክ ነህ አለው። አዎ እንኳን እንዲያረክ አለው። ኢዮብ ይሄንን ሁሉ ሲቃይ ሰብስቦ መመረቂያ ቴሲስ ሲጽፍ እግዚአብሔር ትልቅ ነው፣ እኛም እንደዚህ እኔን ያረከኝ አንተና አላቅም ነበር። ለካ ምንም ብታረገኝ ልክ ነህ አለው። ክብር ለኢየሱስ ይሁን። ኢዮብ ታውቃላችሁ በአዲስ ኪዳናችን ላይ አንድ ቦታ ብቻ ነው የተጠቀሰው። አንድ ቦታ ተጠቅሷል፣ ግን በጣም የሚገርማችሁ ተጠቅሷል። አንድ ቦታ ያዕቆብ 5:11 ላይ ተጠቅሷል። ያዕቆብ 5:11 ላይ ከትዕግስት አንጻር ነው የተጠቀሰው። ኢዮብ ታገሰ እና ከትዕግስት አንጻር ተጠቅሷል። ኢዮብ ግን የሚያልፍበት መከራ በጣም ሲበዛበት አንድ ልመና ለምኗል። አንድ ምጥ ኢዮብ 19 ላይ አንድ ቃል አንብብላችሁ እዚሁ እናንተ አውጡት እስቲ አብረን እንድናነብ፣ ምክንያቱም ለምደናል አይደል? አውጥተን ማንበብ። ኢዮብ 19:25 ላንብብላችሁ፣ እስከታች ድረስ ላንብብላችሁ። እንደዚህ ይላል ከ25 ጀምሮ የሚቤዠኝ ሕያው እንደሆነ በመጨረሻም በምድር ላይ እንደሚቆም አውቃለሁ። ቆዳዬ ቢጠፋም ከሥጋዬ ብለይም እግዚአብሔርን አየዋለሁ። ሌላ ሳይሆን እኔው በገዛ ዓይኔ እኔ ራሴ አየዋለሁ። ልቤ በውስጤ ምንኛ በጉጉት ዛለ። የችግሩ መንስኤ በውስጡ አለ። እኛ እንዴት እናሳድደዋለን ብትሉ ቁጣ በሰይፍ መቀጣትን ያስከትላልና ራሳችሁ ሰይፍን ፍሩ፣ በዚያን ጊዜ ፍርድ እንዳለ ታውቃላችሁ ይላል። በጣም ይገርማችሁ ቁጥር 25 ላይ ፕሪዲክት ነው አይደል ያደረገው፣ መተንበይ ሳይሆን ቀድሞ ሊሆን ያለው ነገር ገባው። የሚቤዠኝ ሕያው እንደሆነ በመጨረሻም በምድር ላይ እንደሚቆም አውቃለሁ አለ። በእኔና በእግዚአብሔር መካከል ምዕራፍ 9 ላይ ወደ ኋላ ተመልሳችሁ እናንተ በኋላ ጊዜ ተገኙ አንብቡት። በእኔና በእግዚአብሔር መካከል የሚቤዠኝ ይመጣል። እኔ በእግዚአብሔር ፊት መቆም አልችልም አለ። እኔ አሁን በእግዚአብሔር ፊት እንደዚህ ፊት ለፊት እግዚአብሔርን አግኝቼ እንዲህና እንዲያ ልለው አልችልም። አዎ የሚቤዠኝ ይመጣል አለ። በምድር ላይ ይቆማል አለ። በእኔና በእግዚአብሔር መካከል መሬት ላይ መጥቶ ይቆምልኛል አለ። እኔና እግዚአብሔር መሃል ገብቶ እንደዚህ እማልፍበትን ሲቃይ ነግሮልኝ ይቤዠኛል። ነፃ አውጪ ይመጣል አለና በምድር ላይ ይቆምልኛል። ይሄንን የሚነግረው እኮ ለነዛ ጓደኞቹ። አሁን ኢዮብ ባለበት ሰዓት ላይ እንግዲህ አንድ ቀን እግዚአብሔር ነፃ ያወጣኛል ነው። ሆል ግን በመጽሐፍ ቅዱሳችን እኛ ጠቅላላ የመጽሐፍ ቅዱስ መጽሐፍት እጃችን ላይ ስላሉ ግልጽ ነገር ይገባናል። እግዚአብሔር ይሄንን ሰው በዚህ ውስጥ እያሳለፈ ስለምን እየተናገረ እንደሆነ እኛ በጣም በግልጽ ይገባናል። የሚቤዠን ይመጣል አለ ኢዮብ። ነፃ አውጪ ያው ይመጣልናል። ማናችንም በንጽህናችንም ይሁን በመከራችን በእግዚአብሔር ፊት መቆም አንችልም። እኔ ልቆም አልችልም አለ። በእግዚአብሔር ፊት ኃጢአተኛ አይደለሁም አለ። የማልፍበት ይሄ ሁሉ ሲቃይም ደግሞ የኃጢአቴ ውጤት አይደለም አለ። አልበደልኩም አለ። ምንም በንጽህና ቆሜ እግዚአብሔር በእኔ ህይወት ላይ ይሄንን እያደረገ እንኳን ቢሆን በንጽህና ቆሜ ይሄን ሁሉ እየተቀበልኩ እንኳን ቢሆን ስለዚህ ጉዳይ በእግዚአብሔር ፊት ቆሜ ማስረዳት አልችልም። ንጹህ ነኝ አለ። አዎ የማልፍበት መንገድ ደግሞ የኃጢአቴ ውጤት አይደለም አለ። አዎ በድዬ አይደለም እግዚአብሔር የሚያሰቃየኝ፣ ግን የፈለገ ንጹህ ብሆን እግዚአብሔር በላይ ላይ ይሄን ሁሉ ቢያወርድብኝም በእግዚአብሔር ፊት ቆሜ ግን ስለዚህ ጉዳይ ማውራት ግን አልችልም። የሚቤዠኝ ይመጣል አለ። በእኔና በእግዚአብሔር መሃል የሚቆም አለ አለ። ኢዮብ ይሄንን ሲናገር ቅድም ነግሬያቸዋለሁ። እስራኤላዊ አይደለም፣
የአረቢያ ሰው ነው። የክህነት አገልግሎት ገብቶታል። ምክንያቱም ምዕራፍ 1 ላይ ስለ ራሱና ስለ ልጆቹ በደል በየቀኑ መስዋዕት ያቀርብ ነበር ይላል። ምናልባት ልጆቼ ከበደሉ እያለ መስዋዕት ያቀርባል። የክህነት አገልግሎት ያውቃል ኢዮብ። ስለዚህ አንድ ቀን ቤዛ ይመጣልኛል አለ እና በእኔና በእግዚአብሔር መሃል ይቆምልኛል አለ። ምዕራፍ 9 ላይ እንደው የሚለው ምንድነው? በእኔና በዳኛው መሃል ይቆማል አለ። እግዚአብሔር ፈራጅ ነው አለ። አዎ እግዚአብሔር ሁሌ ልክ ነው አለ። እኔን ግን ነፃ ለማውጣት በመካከል ይገባልኛል አለ። እግዚአብሔር አይሳሳትም። አዎ እኔ የማልፍበት መንገድ ባይገባኝም እግዚአብሔር ግን ልክ ነው። እኔ አልገባኝም አለ። ክርክሩ እኮ ረጅሙ ምዕራፍ እኮ ክርክር የሆነበት ምክንያት እኔ አልገባኝም አለ። እነሱስ ኃጢአተኛ ነን አይደለሁም አለ። እግዚአብሔር ጻድቅ ነው ይላል። አንተ የምትሄድበት መንገድ እኮ ልክ ስላልሆነ አይደል? እኔ ኃጢአተኛ አይደለሁም፣ እግዚአብሔር ግን ጻድቅ ነው። ይሄ ነገር ግን ለምን እንደሆነ አልገባኝም። አንድ ቀን ግን ነፃ እንደምወጣ እርግጠኛ ነኝ። ተቤዤ ይመጣል፣ በእኔና በሱ መሃል መሬት ላይ ይቆማል አለ። ኢትስ ኢንካርኔሽን። በእኔና በእግዚአብሔር መካከል ቆሞ ስለ እኔ ማብራራት ማስረዳት የሚችል ምንም ንጹሕ በሆን በእግዚአብሔር ፊት መቆም አልችልም አለ። እሱ ነው የሚቆመው በእኔና በእግዚአብሔር መሃል አለ። የፈለገ ንጹሕ በሆን የእኔ ጽድቅ በእግዚአብሔር ፊት የመርገም ጨርቅ ነው አለ። የፈለገ ለእግዚአብሔር ወግኜ ብኖር የእግዚአብሔርን ጽድቅ ኮፓፓ ላረገው መመጠን አልችልም። በእግዚአብሔር ፊት ብቅ ብል ያጠፋኛል አለ እና በእኔና በእግዚአብሔር መሃል መሬት ላይ መቶ ቆሞ የሚቤዠኝ አንድ ቀን ይመጣል። እሱን ተስፋ አረጋለሁ። ነፃ አውጫችን ኢየሱስ ነው። ቤዛችን ኢየሱስ ነው። ኢዮብ ያለፈበትን መከራውን ብዬ አሁን ማንም ሰው እዚህ ውስጥ በሆነ ነው የምላችሁ በዚህ መጠን አልፋችኋል ብዬ አልጠይቅም። በጣም ተስፋ አረጋለሁ እንደዚህ አይነት ነገር ውስጥ በዚህ መጠን ያለፈ ሰው የለም። በጣም የትዕግስት ምሳሌ ነው። እንደ ኢዮብ የተዋረደ በሰው ደረጃ አናቅ። እንደ ኢዮብ ደግሞ የታገሰ አይደል አላየንም። ቅድም ግን ያነበብኩት ምዕራፍ 42 ላይ ግን አንብባችሁ ከሆነ እግዚአብሔር መጣና ኢዮብን አንድ ነገር አለው። አስተውላችኋል? ሳነበው ምዕራፍ 42 እሷ ላንብብላችሁና ትንሽ ነገር ብቻ ነግሬያችሁ ልጨርስ። እንደዚህ አለው፣ አንተ ሁሉን ማድረግ እንደምትችል እናንተ እጅ ላይ ምንድነው የሚለው? ሐሳብህም ነው የሚለው። ምንድነው የሚለው? ምዕራፍ 42 ቁጥር 2 ምንድነው የሚለው? ሁሉን ማድረግ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብም ይከለከል ዘንድ ከቶ ምን አልኩ? አልገባኝም ነው ጭቅጭቁ። አሁንስ አወቅኩ። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብ ደግሞ ይከለከል ዘንድ ከቶ እንደማይቻል አውቄያለሁ። እግዚአብሔር ሉዓላዊ ነው። ሶቨሪን ጋድ የሚል አንደርስታንድ አረኳለ። እግዚአብሔር ሉዓላዊ ነው። ከሰማይ ተጭኖ ይምጣ እንጂ እግዚአብሔር ኢንፍሉዌንስ ሊያረግ ከመጣ አንተ ወደ ላይ ልትሰብረው አትችልም። እግዚአብሔር ከመጣ ማንም እግዚአብሔርን ሐሳብ ሊያስቀይረው አይችልም። እግዚአብሔር በመሰረቱ መጽሐፍ ቅዱሳችን ላይ ሐሳብ ቀይሮም አያውቅም። ሐሳብ ቀይሮ አያውቅም። ሊያደርግ ከነበረው ነገር ተጸጸተ የሚለውን ሐሳብ ቀየረ አይደለም። ሐሳብ ቀየረ አይደለም። የእግዚአብሔር ሉዓላዊነትና ቅድመ እውቀት ጥያቄ ውስጥ አይገባም። ክብር ለኢየሱስ ይሁን። ሂዝ ኦልዌይስ ሶቨሪን። እግዚአብሔር ሁሌ ሉዓላዊ ነው። ከመጀመሪያ መጨረሻውን ኢሳይያስ 46:10 ከመጀመሪያ መጨረሻ ከጥንት ያልተደረገውን ነው የምናገረዋል። መጀመሪያ ላይ ቆሚያ መጨረሻው ነው። ጥንት ላይ ሆኜ ገና ያልተደረገውን እናገራለሁ። ምክሬ ትጸናለች፣ ፈቃዴን ሁሉ እፈጽመዋለሁ። እንደሱ ነው ያለው እኮ ኢሳይያስ 46:10 ላይ ማንም አለ እግዚአብሔር አይጫነኝም። ክብር ለኢየሱስ ይሁን። ምናልባት ጎን ለጎን ከፍ ያለ ሰው ከታች ያለውን ጫን ሊያደርገው ይችላል። እግዚአብሔር ከሁሉ በላይ ነው። መጫንም መግፋትም አይቻልም። እሱ ከመጣ የማይጫነው የለም። ነገስታት እግዚአብሔር ነገስታትን ብቻ አይደለም፣ እግዚአብሔር ታሪክን ይጫነዋል። ታሪክን ኢንፍሉዌንስ ያደርጋል። እግዚአብሔር ዘመንን ይጫነዋል። ከኛ ውጪ ማለት ነው። እግዚአብሔር የሆነ ዲስፔንሴሽን ላይ መጥቶ ኢንፍሉዌንስ ያደርግ ይጋርደዋል፣ ቁጭ ያደርገዋል። ክብር ለኢየሱስ ይሁን። ኢዮብ ይሄ ገባኛል፣ ሁሉን
ማድረግ የምትችል አንተ ብቻ እንደሆንክ ሐሳብ ሊከለከል እንደማይችል ከዛ ደግሞ እግዚአብሔር ለኢዮብ ያለውን ኢዮብ ደግሞ እኔ ገባኝ ይሄ አለ። ቁጥር 3 አንተ አለው እግዚአብሔር ኢዮብን ያለውን ኢዮብ ጻፈው። አንተ ያለ ዕውቀት እቅዴን የሚያደበዝዝ የማን ነው አልከኝ? ኢዮብ እኔ ጻድቅ ነኝ አልበደልኩም ሲል እግዚአብሔር እንደዚህ ያለው ያለ ዕውቀት እቅዴን ታደበዝዛለህ እንዴ አለ። አንተ መጣና ያለ ዕውቀት እቅዴን የሚያደበዝዝ ይሄ ማን ነው? እግዚአብሔር መጥቶ ይሄ ማን ነው ሲልህ ሰው ራሱ ሲልህ ከባድ ይሄ ማን ነው ካለ እኮ ሪተርኑን አትችለውም አይደል? ያው አንድ ሰው መጣ ይሄ ማን ነው ካለ ቃሉ ልክ አይደለም አይደል? የእንትን ቃል ነው ምላሽ ያለው ቃል ነው ማለት እቅዴን አለና እግዚአብሔር ያለ ዕውቀት የሚያደበዝዝብኝ እኔ ላደርግ ያለሁትን በልብ ያለው ምክር ሳያቅ የኔን እቅድ ሊያደበዝዝ የሚፈልግ ይሄ ማን ነው አለ እግዚአብሔር። ከሰማይ አስበው ይሄ ማን ነው ሲል ምድር ብሎ በፈጠረበት ቃል ይሄ ማን ነው ሲል ነበርኩ ነው የምትባለው አጥፍቶ ይሄ ማን ነው አልከኝ ነው ለዛው እኔ ነበርኩ አለ ያለ ዕውቀት አደብዛዥ። አንተ ጓደኞቹ እኮ እንደዛ ጨጓራውን ሲልጡት አይታቸዋል። እሳት እንደዚህ እንትን የሚሉ አተ ብረት ሲቀጠቀጥ እሳት በዚህ በኩል አየር እየሳቡ እሳት የሚልኩ እንደዛ ናቸው እኮ የኢዮብ ጓደኞች። ይነዳል እግዚአብሔር ከሰማይ እግዚአብሔር ቅርጽ እያስተካከለ ነው። ኢዮብስ ሲል ያለ ዕውቀት ሐሳቤን አንተ እኔን ጀስቲፋይ ልታደርገኝ ነው አሉ። እቅዴን ታስቀይራለህ እኮ አይደለም ያለው ልታደበዘዝብኝ እየሞከርክ ነው አሉ። ማስቀየር አይቻልም። እግዚአብሔር እኮ ኤልፋዝና በልዳዶስ ላይ እኮ አይደለም እኮ ይሄንን እኮ እያደረገ ያለው ኢዮብ ላይ እኮ ነው። አንተ ላይ የማደርገውን ኢዮብ ባይዘ ማደብዘዝ አትችልም አለው። እኔ አንተ ላይ ከመጣሁ እስቲ አሜን በሏ። ልታደበዝዝብኝ ትሞክራለህ እንዴ አለው። እግዚአብሔር እኮ ሌላ ሰው ህይወት ላይ የሚሰራውን አይደለም እላዩ ላይ የሚሰራውን እኮ መከልከል አትችልም አለው እግዚአብሔር። አታደብዝዘኝ አለው። ማን አንተ አለው። ድመቅ አለ ኢዮብ እጁን እንዲህ አንስቶ ያለ ዕውቀት ነው ይቅር በለኝ ስላልገባኝ ነው። ከዚህ ሁሉ ሲቃይ በኋላ ኢዮብ የገባው ነገር ይሄ ነው። እግዚአብሔር ሐሳቡ እንደማይለወጥና የወደደውን እንደሚያደርግ ቀጥሎስ እኔ ተስማምቼ የፈለከውን አረግ ነው ማለት ያለብኛል። ክብር ለኢየሱስ ይሁን። እናንተ ምናልባት በኋላ ጊዜ ታገኙ ከምዕራፍ 34 በኋላ ያለውን አንድ ወጣት ልጅ ነበር መሐላቸው ትዝ ይላችኋል። እነዛ ሶስቱ በእድሜ የገፉት ናቸው የኢዮብ ጓደኞች። ኤሊሁም የሚባል አንድ ወጣት ልጅ ኤሊሁም ነው ስሙ። እንዴት አይነት ማይቲ ልጅ መሰላችሁ! ማይቲ እስካሁን አላቸው ስትናገሩ ሰማኋቸው አላቸው። እስቲ ደግሞ ለኔ እድል ስጡኛል። ይሄ ኤሊሁም የሚባል ልጅ ከምዕራፍ 34 እስከ ምዕራፍ 37 ነው ያወራው። ኢዮብ ለምን በእንዲህ አይነት ሲቃይ ውስጥ እንደሚያልፍ አስረዳው። እግዚአብሔር ለከበረ ነገር እያዘጋጀህ ነው፣ በዚህ ሁሉ ሲቃይ ውስጥ የሚያሳልፈው እያነጣረህ ነው አለው። ምንም ሌላ ፕሮግራም የለማል። ሲጨቃጨቁ የጥበብ ቃል ሲያወሩ ፖኤቲክ ነው እንዳልኳችሁ መጽሐፉ በግጥም መልክ ነው የተቀመጠው። ሰዎች ውስጥ ሊቃውንት ናቸው ባይዘው የሚያወሩትን ብሰሙ እኮ እንደው በእግዚአብሔር ሳይድ ስላልቆሙ ነው እንጂ የተወራ ወሬ እኮ ምን አይነት ዕውቀት ነው የሚፈሰው ተላያቸው ላይ። በእግዚአብሔር በኩል የቆሙ መስሏቸው ለእግዚአብሔር ወግነው ኢዮብን እኮ እንዴት እንደሚቀጠቅጡት ቀጥቀጥ በትንትኑ ነው ያወጡት። ግን ዊዝደማቸው ይገርማል። ኤሎሂም ሰማ እስካሁን ሰማ አላ 30 ምዕራፍ ሙሉ ሰማ ታውቃል። ይሄን ሁሉ ቀን ስታወሩ ሰምቻለሁ አላ። እስቲ ዝም በሉ እኔ ላውራ እንዴ። እንዲህ አይነት ወጣቶች ይብዙልን። ወጣት ነው ኢዮብ አለው። ለምን ይመስላል በዚህ ውስጥ የምታልፈው ብሎ እግዚአብሔር በላይ ላይ የከበረ አጀንዳ ስላለው ነው አለው። ለበለጠ ነገር ተዘጋጅ አለው። ለምዕራፍ 42 ተዘጋጅ እኮ ማለቱ ነው። እግዚአብሔር ለብዙ የከበረ ነገር አቅዶሃል፣ አታበላሽበት አለው። ታገስ፣ ጨርስ፣ በዚህቹ ትንፋሽ ጨርስ አለው። እንዳትቀይር ሐሳብ ልክ ነህ፣ ጥሩ እንትን ላይ ነው ያለ ስቴጅ ልክ ነው፣ እንዳትለውጠው ጨርስ በዚሁ አለው። ታገስ። በጣም በትህትና ጠገባቸው ታግሰ ጨርስ በሉት እስቲ። መቼስ አሁን እኔ እናንተን አሁን እንደዚህ